ወልደው አሁን መጀመሪያ ከመሞቱ ከመሄዱ በፊት መወለዱን ወደ ኋላ ማምጣት ያስፈልጋል። ምክንያቱም ቅድም አንድ ምሳሌ ጠቅሶላል። አንተ ስተኛ የሚተኛው ነፍስህ ነው ወይ ስጋህ ነው ብሏል። እዚህ ጋር ራሱ ልጁ ለቀቀው እንጂ ሰጠህ ገብቷል። ምንም ሌላ ነገር መሄድ አይጠበቅበትም። ሰው ሲተኛ ደካማ ስጋው ነው አይደል የሚተኛው፣ ነፍሱ አተኛም። እንደ መላእክት ረቂቅ ናት። ግን ከዚህ ላይ ነው ልጁ ቅድም የሳተው እንጂ አሁን አንተ ከምታወናብድ አንዴ መምህር ያዳምጡ። በመወያየት ይሰማል አይደለ? ይሰማል። እርሶ ከተናገሩ በኋላ ደግሞ ስለዚህ መወለዱን መጀመሪያ ማመን ያስፈልጋል። ለመሰቀሉ ለምን ተወለደ? ለምን ተሰቀለ? ይሄን ደግሞ ቅድም ኢሳይያስ 7:14 ተመልከተው። ይሄው ህዝብ አለበት። እንደገና ሉቃስ 1:26 ድንግል በድንግልና ጸንሳ በድንግልና ትወልደዋለች ብሎ ታላቁ መልአክ ቅዱስ ገብርኤል ነው የተናገረው። እውነት ነው ተወለደ። ነገር ግን ሞተ ሲባል አዳም ስጋ እንጂ የሞተው ለአምላክ ቀርቶ የአን ነፍስ አትሞትም። ሲቀጥል እግዚአብሔር ወደዚህ ዓለም መጣ ስንል ከዙፋኑ ተነስቶ እንዳንተ ለቆ አይደለም። አንተ አሁን አዲስ አበባ ሆነ ከሆነ ባህር ዳር ሰር ለቀ ነው የምትሄደው። አዲስ አበባ ምንም የለም፣ ባህር ዳር ነው ያለው። እግዚአብሔር ግን ከላይም አለ ከታችም አለ። ከድንግል ማርያምም ሲያድር እግዚአብሔርነቱን አልለቀቀም። ሲሞትም በስጋው ነው እንጂ በነፍሱ ሕያው ነው። ለምን እንደ ሰውኛ በለበሰው ስጋ ተሰቅሎ አለኝ። እንደ አምላክነቱ ሰይጣንን በ6 ሰዓት እልሄ ላማ ሰበቅታኒ ብሎ ሰይጣንን ላቅርቦተ ሰይጣን ነው ትርጓሜው። ሰይጣንን አቅርቦ በንፋስ አውታር ይዞ አስጮት አለኝ። እንደ ስጋነቱ በ9 ሰዓት ነፍሱን ከስጋው ለይቷል። ይሄም ራሱ በፈቃዱ ነው፣ ማንም አይደለም። አዳምጥ። ከዛ በ11 ሰዓት ነፍሱን ከስጋው ለይቶ ወደ መቃብር ወርዷል። ነገር ግን እንደ አምላክነቱ እባክህ ይኸውልህ፣ ይሄ ስብከት ቦታ አይደለም፣ ቤተክርስቲያን አይደለም። እሱ በጣም ይቅርታ አድርግልኝና ማለት ነው ከይቅርታ ጋር ፈለግ እነሱ አሁን እየደሩ ያሉት ትክክለኛ በሆነ መንገድ መጽሐፍ ቅዱሳዊ በሆነ መንገድ ነው። አንተ አሁን ትክክለኛ ነገር ልትነግረን ስትፈልግ በቁርአን መልክ ትነግረናል አይደለ? እነሱ ደግሞ ትክክለኛ የሆነውን በመጽሐፍ ቅዱስ መልኩን እየነገሩ ነው። ግን አንተ የራስህን ሐሳብ የምታራምድ ከሆነ ከመጽሐፍ ቅዱሱ ትወጣለህ። እነሱ መጽሐፍ ቅዱሱን ተገን አርግተው የተናገሩ ነው። ጥያቄውን አንተ የማትቀበለው ከሆነ እኛ እንጠይቅ። አዳምጥሽ። ስንት አምላክ አለ ባጭሩ። በቃ አሁን ይሄ ስለወስድ ነው ለዚች ደቂቃ ሁለት ሰከንድ ራሱ አልወሰድኩ። በቃ ስንት አምላክ አለ አሁን መልስ። የመጣው ለዚህ ነው። ከድንግል ማርያም ተወልዶ እንትን ብሎ ከዛ በኋላ መስቀል ላይ እንትን ብሎ ሰይጣንን ያሸነፈው እኛ ለኃጢአታችን ስንት አምላክ አለ ነው ጥያቄው እኮ። አንድ ነው መጀመሪያ ያ ገብቷል አይደለ? ገባሽ ጎበስ። ስንት አምላክ አለ በክርስትና? በጣም ጥሩ። ያ አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችም? ራሱን በሶስት የገለጠ አምላክ አለ፣ ግን አንድ አምላክ ነው። በስጋ ሶስት፣ በምን በስጋ ሶስት ናቸው፣ በሐሳብ ግን አንድ ናቸው። በሐሳብ በስጋ ስለ ሶሪ ለአማርኛ ግን ሊሚቴድ በስጋ ስለ እንዴት መሰለ እነሱ አንድ ናቸው፣ ሐሳባቸው አንድ ነው። ግን በስጋ ስለ በእንትን እንዴት ነው ምንድነው ነበረ? እሺ ቆይ እናንተ ንገሩት እስቲ አንዴ ንገሩት። ቆይ ቅድም ሲያወራ የነበረው ልጅ የት ሄደ? ከላይ ያለው ነው ከኔ በላይ ያለው ራሱ ሰምቲንግ በስጋ እሺ ስንት አምላክ ነው ያለው? እሺ ስንት አምላክ ነው በኦርቶዶክስ ተዋህዶ ቤተክርስቲያን ስንት አምላክ ነው ያለው ብለህ ጠየቅ። አንድ አምላክ ነው ያለው ራሱ በሶስት የገለጸ አንድ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። እሺ በጣም ጥሩ። አንድ አምላክ አለ። ያ አንድ አምላክ መስቀል ላይ ሞቷል ወይንስ አልሞተም? አንድ አምላክ መስቀል ላይ ሞቷል ወደዚች ምድር። ምክንያቱም አንድ ነገር ስትጠይቅ ማለት አንድ ነገር ስትጠይቅ ለምን ሞተ? አንድ አምላክ መስቀል ላይ ሞቷል። አንተ ጠልቀት ትግባ። ቆይ ቅድም ለሱ ድሉን ስታል አሁን የት አድርግ። አንድ አምላክ መስቀል ላይ ሞቷል ብሎናል። ስለዚህ ያ መስቀል ላይ ከሞተው አምላክ ውጭ ሌላ አምላክ አለ ወይንስ የለም? መስቀል ላይ አንድ አምላክ አልኩህ አይደል እንዴ? ለምሳሌ እኮ ሌላ የተቀመጠ አምላክ ሌላ ቦታ አምላክ አለ እያልኩህ አይደለም እኮ። አንድ አምላክ ወደዚች ምድር ኢየሱስ ክርስቶስ እግዚአብሔር ወልድ ወደዚች ምድር መጣ። ምክንያቱም እዚህ ጋር ሲነግር አብ ወልድ መንፈስ ቅዱስ
እሺ ስማኝ፣ አይደለም አንድ ጥያቄ ስመልስልህ እኮ አንተም እኮ መረጋጋት አለብህ። በቅጽበት ብቻ የሚመለስ ነገር የለም። አንድ አምላክ አለ አልከኝ አይደለ? የአንድ አምላክ መስቀል ላይ ሞቷል ወይ ስለ አዎ ሞቷል አልከኝ። እንደሱ ከሆነ መስቀል ላይ አዳምጥ እንጂ ረጋ በል። ጥያቄን አዳምጥ። መስቀል ላይ ከሞተው አምላኮች ያልሞተ አምላክ አለ የለም? አይ እሺ፣ ያልሞተ አምላክ አለ የለም? መስቀል ላይ ያልሞተ አምላክ አለ ወይንስ የለም? መስቀል ላይ አንዱ አምላክ ሞቷል ካላክ የሞተ አምላክ የለም፣ የሚሞትም አምላክ የለም። እዚህ ከተረዳ በደንብ አድርገህ የሞተ አምላክ የለም። አምላክ ስለዚህ መስቀል ላይ የሞተ አምላክ የለም ብሎናል። ስለዚህ መስቀል ላይ የሞተው ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ኢየሱስ ክርስቶስ እዚህ ጋር ስለ አምላክ አይደለም እኔ ብዬ አልካትኩም። ብቻ እየፈለሰፍ ከሆነ ችግር የለውም። አሁን ለምሳሌ በእኛ መጽሐፍ ቅዱስ እኮ አንተ ራስህ ብዙ ቦታ አምናለሁ የምትልበት ቦታ አለ። ከመሐመድ በኋላ ስለ አላህ የሰበካለ ወይ ስልህ እኮ ዘዳግም ትጠቅሳለህ። ምክንያቱም ዘዳግም የሞተውን አምላክን አስነሳው። እሺ ጥያቄ ያለው ካለ ነው ቀጥታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አውዙ ማሂር ይላል ስምህ። ሙስሊም ነበርክ እንዴ? እሺ አሁንም ጥያቄ አንዴ ልደግሞ ትችላለህ? በሱ አሁን ባነሳው ጥያቄ ላይ አሁን ባነሳው ሙስሊም ነበርሽ? ማሂር ይላል ስምሽ። ድምጽ አይሰማም፣ ደርቋል። ድምጽ ደርቋል። ማሂር ይላል ስምህ። ሙስሊም ነበርክ እንዴ? አሁን ስለኔ ልናወራ ነው ወይስ አሁን ጥያቄ እንዲመለስ ነው የምፈልገው? ስለማጭበርበር ልናወራ ነው። ማሂር የሚላል ስምህ ሙስሊም ነበር ከዚህ በፊት? አሁን ስለኔ ተውና አሁን ጥያቄውን አንዴ ድጋሚ ልጠይቀኝ ይችላል? ጠይቀኝ። ለስም ነው እንደገባ ነው ለጥያቄ ነው አለ። ስም አይደለም ስሙ ጠይቀኝ። አሁን የኔን ስም ተውና እኔ አንድ ህግ ለመጨረሻ ጊዜ ልናገርህ። እኔ አንድ ህግ እዚህ ቤት እሱ ምንድነው? አጭበርባሪዎችን ስሜላንቶ ኦፌንሲቭ ነው። አዳምጥ፣ ጠልቀት ትግባ። ከዚህ በፊትም ብዙ ሰዎች ይመጣሉ ሙስሊም ነበርን እያሉ የሙስሊሞችን ስም ይይዙና ይገባሉ። ሌላም ቤት ሲከፍቱ ጊዜ ምን ይላሉ? እኔ ሙስሊም ነበርኩ ከዚህ በፊት እያሉ እንዲህ አይነት ነገር ይሰራሉ። ይህን ጭንብል በጣም ነው የምጠላው። ይህን ጭንብል ገልጬ ከዛ በኋላ ወደ ቀጣዩ ይሄዳሉ። አሁንም ያ ተረኛ አንቺ ትሆኛለሽ። ሙስሊም ነበር ከዚህ በፊት ጥያቄ ነው። አሁን ጥያቄ ልጠይቅ ትችላለህ? ስሜ ኦፌንሲቭ ከሆነ ስሜን ቀይር። ወንድ ከሆንክ እኔ ሙስሊም ነበርኩ በል። ሌላ ቤት ከፍታችሁ ሙስሊም ነን እንደምትሉ ሜት አድርጎ አንድ ደፍራ አንተ ሌላ ቤት ሙስሊም ነበርኩ እንደምትለው ክርስቲያኖች ቤት ገብተህ እዚህ ግባና ወንድ ሆነህ እኔ ፊት ሙስሊም ነበርኩ በል። ከዚህ በፊት በእንዲህ አይነት መንገድ ምን ያገኘኸው? ቲክቶክ ሜት አድርገው እንደ በእንዲህ አይነት መንገድ በጣም ብዙ ክርስቲያኖች አግኝቻለሁ። ቲክቶክ ከመጣ ጀምር አይታችኋል። ሁሌ ቲክቶክ ላይ ከብዙ አመታት በፊት ስትከታተሉኝ የነበራችሁ ሰዎች መጀመሪያ ያገኘሁት ማን ነበር? አንድ መሐመድ አበባ የሚባለች ዱባይ ያለህ ነው። የሆነ ቤት አገኘሁት ገስት ላይ ገብቶ ገባኝና እኔ መሐመድ ይላል ሙስሊም ነበርኩ ያልኩት። አዎ ሙስሊም ነበርኩኝ አለ። እሺ እንግዳውንስ ህፃን ልጅ የሚያውቃትን ጥያቄ ልጠይቅህ። በእስልምና ላይ ማንም ህፃን ልጅ በቃ ማንኛውም ሙስሊም ይመልሳት ይችላል። ጠይቀኝ እንደፈልግ አስተማሪ ሁሉ ነበርኩ ነው ያለኝ። እዛን ያስታውሳለሁ። አርካኑ ሶላ ስንት ነች አልኩት። 5 ነች አለ። የመጀመሪያ ትልቅ ስህተት አያቸው አይደል? 5 ነች አለ። በፍጹም 5 አይደለም 14 ነው። አንዱ አስታውሳለሁ። ልክ እንዲሁ ሙስሊም ነኝ አለና ቁርአን ቀርቻለሁ ሀክትም ያለሁ ምናምን። እሺ ከዚያ በኋላ ሱጁድ ስንት ረካ አለው ስለው ጊዜ 2 ረካ አለው አለ። ውዱ ስንት ረካ አለው? 2 ረካ አለው። ስለዚህ ሙስሊም ነን እያላችሁ የምትጫወቱ ሰዎች የሙስሊሞችን ማሊያ እየለበሳችሁ እኛ የምናውቀው ጩፋ ጋር ነበር። አሁን ኦርቶዶክሶችም ላይ ገብቷል።
ልክ እንዲህ ይገቡና እኔ ሙስሊም ስም ይጠቀሙን። እኔ ከዚህ በፊት ሙስሊም ነበርኩ፣ አሁን በርቶልኝ ተገልጦልኝ ጌታ ኢየሱስ ክርስቶስ ድንግል ማርያም ገልጣልኝ ይላል። ከዚያ ከሙስሊሞች ፊት በሚገቡ ጊዜ ምንድነው ሲባሉ ተወኝ እሱን አትጠይቀኝ ስሚ። እዛ ክርስቲያን ቤት ነው ሄዳችሁ እኔ ሙስሊም ነበርኩ የምትሉት ድፈሩና ሙስሊሞች ቤት እኛ ሙስሊሞች ነበርኩ ብሎ እንጂ አላህ ሙስተዓን። እሺ ይሄን ነገር ከየት ነው የተማሩ ከተባለ ከመጽሐፍ ቅዱስ ራሱ ነው። ጳውሎስ ሲያስተምር ሲርቱ የሁዲ ሊአርበሐ ልይሁድ አለ። እኔ አይሁድ ሆንኩኝ አይሁዶችን ላተርፍ ወደ እኔ ላመጣቸው ዘንድ እኔ አይሁድ ሳልሆን ወስርቱ ተሕተ ናሙስ ሊአርበሐ ለዚነ ተሕተ ናሙስ አለ መጽሐፍ ቅዱስ ላይ። እነዚያ ከህግ በታች የሆኑትን እኔም ከህግ በታች ሆንኩኝ ወደ ህግ ላመጣቸው ዘንድ አለ። ተመልከቱ የሌለውን ማንነት መላበስና ከሰዎች ዘንድ የእነርሱን እንትን ማሊያ ለብሰህ ቀርበህ ወደ ራስህ እምነት ለማምጣት የምትሄድበት ይሄ ንፍቅና ይባላል በእስልምና። ቦታቸዋል አይደል? እንዲህ አይነትን መንገድ ከራሳቸው ሳይሆን የፈጠሩት የዛሬዎቹ ክርስቲያኖች ራሱ ጳውሎስ ነው ይህን ነገር ያስተማራቸው። ራሱ ጳውሎስ ነው የነዚያን ማንነት ለብሶ ይገባል። ከዚያ ወደ ራሱ አሁንም ዛሬ በየእንትኑ በየስብከት ቦታው የሙስሊም ልብስ ይለብስ ነው። እኔ ከዚህ በፊት ሙስሊም ነበርኩኝ። ማን ነው ስምሽ? እንደምትወልኝ መቅደሱኝ ያለሁ በጌታ ስም ጥያቄ ላይ ይጠይቅ። አይ ሰላም ወራህመቱላህ። የሆነ ኡስታዝ ሲያወራ ሰምቼ ነውና ጥያቄ ሆኖብኝ ነው። አሺ የሚባለው ሐምዛን የገደለው ሰለላሁ ዐለይሂ ወሰለም ሻሂ ናቸውና ተውበት ካረገ ተውበት ቢያደርግ ይሚራል ይባላል። ግን እሱ ከምር እንደሚጠጣ ሆኖ እንደሞተ ተናገረ ያ ኡስታዙ ማለት ነው። እስልምናን ተቀብሎ ካረገ በኋላ ለምን እስልምናን ተቀብሎ በስነ ስርዓት አልሞት? ስህተት ነው። እንደዛ ወህሽይ አድርጓል የሚል የለም። ወሽቷል አድርጓል ቢባል እንኳን ይህ ከእስልምና የሚያስወጣው ነገር አይደለም። አስካሪ መጠጥ መጠጣት ከእስልምና የማያስወጣ ነው፣ አያስወጣም። ነገር ግን ትልቅ ወንጀል ላይ ወድቋል። ከእስልምና የሚያስወጣው ክህደት ነው። አላህ ሱብሓነሁ ወተዓላ መካር ከኢስላም ማፈንገጥ ነው እንጂ ሰውየው ኢዛ ወቀዐ ፊ ከቢረቲን ሚን ከባኢሪ ዙኑብ ፈኢነሁ ዩዕተበሩ ዓሲየን ሊላሂ ዐዘ ወጀል ወላ የኽሩጁ ቢዛሊከ ዐን ዳኢረቲል ኢስላም ማዳም ለም የስተሒል ዛሊከ አዘንብ። ያን ኃጢአት ሐላል ስለሆነ ነው የምሰራው ብሎ እስካልተናገረ ድረስ ያንን በመስራቱ እንደ ኃጢአተኛ አይቆጠርም። አስካሪ መጠጥ በእስልምና መጠጣት ይፈቀዳል ብሎ ከሆነ የጠጣው ይሄ ከእስልምና ይወጣል። ይሄ ከእስልምና ይወጣል። ምክንያቱም አላህ ሱብሓነሁ ወተዓላ በግልጽ ቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ክልክልነቱን ሐራምነቱን ስለገለጹ፣ ነገር ግን ያን ነገር የሰራው በመሳነፍና በኃጢአት ላይ በመውደቅ ከሆነ ይሄ ሰው እንደ ኃጢአተኛ ይቆጠራል እንጂ ከእስልምና ይወጣል። በዚህ ይሄን ይወሰሽ ጥያቄ ያለ ካለ ይወጣል። እሺ በእስልምና ላይ ጥያቄ ያላችሁ? ሐምዛን የገደለው ሰውዬ ነው። ሐምዛን የገደለው ሰውዬ ተውበት አድርጓል ወይስ ተቀብሎታል ወላ አልተቀበለውም ነው? እዚህ ከጓደኛ ጋር ስለተጣላ ሸሃዳ ይዟል፣ እስልምናን ተቀብሏል። ከነቢያችን ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ሐምዛን የገደለው ሰው ወህሽይ ይባላል። ሐምዛን የገደለው ሰው ማን ይባላል? ወህሽይ ይባላል። አንዴ ታሪኩን ልንገራችሁ፣ ረዘም ይችላል፣ አዳምጡ። በጣም አሳዛኝ ታሪክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሶስት ጊዜያት ተሰብረዋል በህይወታቸው። አንደኛ አጎታቸውን ሲያጡ፣ ያ ከሁሉ ነገር ሲከላከልላቸው ነበር። የመካ ከሃዲያኖች ጫፋቸውን አይነኳቸውም ነበር። እርሱ አጎታቸው እያለ በጣም ይከላከልላቸው ነበር። እርሱ ሲሞት አዝነዋል። ሁለተኛ ኸዲጃ ስትሞት አዝነዋል። ሚስታቸው በሁሉ ነገር ከጎናቸው ነበረች። ሶስተኛ አጎታቸው ሐምዛ ሲገደል አዝነዋል። እርሱም ከጎናቸው ነበር። አንድ ሰው ጫፋቸው እንዳይነካቸው ሲከላከልላቸው ነበር። እነዚህ ሶስቱም በአስተምሮ ዘመናቸው ነብዩ ሰለላሁ ዐለይሂ ወሰለም ላይ ማንም ሰው እንዳይሳፈጣቸው ሲከላከሉላቸው የነበሩ ታላላቅ ሰዎች ናቸው። ስለዚህ ሐምዛ አጎታቸው አንደኛው ነው። ሐምዛ የሰለመበት ምክንያት ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ እንደጀመሩ የመካ ከሃዲያኖች እርሳቸውን ይተናኮሏቸው ነበር፣ ይሰድባቸው፣ አዛ ያደርጓቸው ነበር። በጣም ከሰደባቸው መካከል አንደኛው አጎታቸው አቡ ለሀብ ነበር። እርሱ አጎታቸው መጥቶ ሰደባቸው። አብን ሂሻም አው አቡ ጀህል እሱ መጥቶ ነቢያችን ሰለላሁ ዐለይሂ ወሰለም ሰደባቸው፣ መታቸው ሁላ። ምንም አላሉትም። ነብዩ ሰለላሁ ዐለይሂ ወሰለም አስተምሮታቸውን ቀጠሉ። ግን አንዲት ሴት አይታ ነበር፣ ሰምታ ነበር። ቀጥታ ሐምዛ ለአደን ወጥቶ ነበርና ከአደን ሲመለስ መታ ለሐምዛ ነገረችው። ዛሬ የወንድምህ ልጅ ሰደበው መታው እኮ አቡ ጀህል ብላ ተናገረች። ሐምዛ የዛኔ ገና አልሰለመም። ቀጥታ ሄደ አቡ ጀህልን ፍለጋ።
በጥፊ ነው ያለው ፊቱ እስኪቀላ ድረስ። ሁለተኛ የወንድሜ ልጅ ሙሐመድን ቀጥ ብለህ የምታየው ከሆነ ከኔ ጋር ነው ጸብህ አለው። ደም በለበሰ ጊዜ የዛኔ ከሃዲያኖች በጣም ተናደዱ። እንዲህ መታህ እኮ አሉት። ተውት ሐቅ አለው። የወንድሙን ልጅ ሙሐመድን ሰድቤበታለሁ መትቼበታለሁ አለ። ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው መከላከል አቅቷቸው ነው ወይ? ለአቅቷቸው አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከሐምዛም ከማንም በላይ የ40 ሰው ጉልበትን ተሰጥተዋል። أعطي قوة 40 رجلا أو 30 رجلا لكن النبي صلى الله عليه وسلم كان صابرا في دعوته ولم يستعمل ذلك على قومه. ነብዩ ሰለላሁ ዐለይሂ ወሰለም የ40 ሰው ጉልበት ተሰጥተዋል፣ ግን ይህን ጉልበታቸውን በሰው ላይ አልተጠቀሙትም። በአስተምሮታቸው ላይ ጸኑ፣ ትዕግስትን ተሰጡ። ከዚያ በኋላ ሐምዛ በዚያው እስልምናን ተቀበለ። ከእርሳቸው ትምህርትን ሰማ፣ እስልምናን ተቀበለ፣ አመነ። ይህ ሐምዛ ከሰለመ በኋላ ማንም ሰው ጫፋቸውን አይነካቸውም ነበር። ሙስሊሞችን እንዳው በጣም ተደብቀው ምናምን ካልሆነ በስተቀር መካ ከሃዲያኖችና ሹማምንቶች በተለይ ነብዩ ሰለላሁ ዐለይሂ ወሰለም ማንም የሚናገር ጠፋ። ሐምዛ ሰለመ ተባለ። በቃ አጎታቸው በጣም ጀግና ነበር ሐምዛ፣ የጥቢ ወንድማቸው ነው። ከዚያ በኋላ የኡሁድ ጦርነት ተካሄደ በመዲና ላይ። ክርክ ስደት ካደረጉ በኋላ መዲና ላይ የመካ ከሃዲያኖች በጣም በርካታ ሰራዊት ይዘው መጡ። ሙስሊሞች መዲና ላይ ናቸው። ኡሁድ የሚባል ቦታ አለ መዲና ላይ። በዚያ ላይ ኃይለኛ ጦርነት ተካሄደ። በዚያ ጊዜ ወሕሺይ ከከሃዲያኖች ነበር። ኢትዮጵያዊ ሀበሻዊ ነው። ከመካ በበድር ጦርነት በጣም ተሰብረው ስለነበር ከሃዲያኖች ስለተሸነፉ የዛኔ በጣም ለመበቀል ፈለጉ። በጣም እንዲበቀሉ የፈለጉት ጠላቶችን ማነው እንትኖቻቸውን ዘመዶቻቸው ምናምን ስለገደለባቸው በጣም ተናደዋል። ከዚያ በኋላ ወደ ሐምዛ ቀረቡ። አንድ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ሙስሊም ክርስቲያን ማን ነው ግን ስልጣን የሰጣችሁ ተመራመሩ? ፈጣሪ ተመራመሩ ብላችኋል? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተመራመሩ ይላል። ተመራመሩ ይላል። አዎ ቃሌን አክብሩ ነው እንጂ ተመራመሩ አላለም። እሱን ስራ መመራመር አይቻልም። ተመራምረህም ልታገኘው የማትችለው ይላል። ማስረጃ ልስጥሽ ወይ ያልኩሽ ከገዛ መጽሐፍ ላሳይሽ። አታገኘውም። ብትመራመር አታገኘውም ወንድሜ። እናንተ ኮሜንትን መሰብሰብ ገንዘብ መሰብሰብ አታርጉት። ፈጣሪያችን ዳምጪ ባክሽ፣ አታውርዱት ባካችሁ፣ አታውርዱት። በእናንተ የመጣ ምጽአት ሌላው ላይ ስለሚደርስ የሱን ስራ አትመራመሩ። ቃሉን ተከተሉ። ካላከበር አታክብር። እውነት ነው። ካላከበር አታክብር። ስሙን አታንሱት። ከፍ ዝቅ አታድርጉት። ወንጀል ነው። ምጽአት ነው የምታመጡት። እውነት እልሃለሁ ወንድሜ፣ እውነት እልሃለሁ ምጽአት ነው የምታመጡት። አትመራመሩ። ቃሉን ይዛችሁ አክብሩ። ስገዱ። በሙስሊም ከሆንክ ስገዱ። ክርስቲያን ቃሉን አክብራችሁ ስገዱ። አትመራመሩ። ምጽአት ነው የምታመጡት። እውነት እልሃለሁ ለእናንተ የመጣው ምጽአት ለንጹሃን ስለሚተርፍ አትመራመሩ። አርፋችሁ ተቀመጡ። በሚገባው መስጊድ ሄድና ስገድ። ኦርቶዶክስም ቤተክርስቲያን ሄድና ስገድ። ቃሉን ብቻ ይዛችሁ ኑሩ። አትመራመሩ። ከፍ አትሉ። እውነት ዝቅ ነው የሚያደርጋችሁ። ይቺ የዕለት ጉርሻችሁን አትመልከቱ። የዘላለም ነፍሳችሁን ብቻ ተመልከቱ። አካል ረጋፊ ናት፣ ዓለም ቀሪ ናት። ትታት ትሄዳለህ። አትመራመር ወንድም። እውነት እልሃለሁ ጨርሻለሁ። ከእናንተ ጋር ሙግት እግዚአብሔር ዝቅ ከፍ እያደረጋችሁ የምትናገሩት እውነት ሰው አይደላችሁም። እግዚአብሔር ምጽአት ለእናንተ ብቻ ያንጠፋት። ስራችሁን ይስጣችሁ።